بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ሰላት ላይ አንዳንድ ነገሮች አሉ። ሰላት ላይ ሱጁዳችን አንዳንድ ጊዜ የሚያሳፍር ይሆናል ማለት ነው። ሱጁዳችን የሚያሳፍር ሱጁድ ላይ መደፋት ማለት ለአላህ የተከበረውን ግንባርህን ለአላህ ስደፋ መሬት ላይ በዛ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም የተለያየ ዱዓ አድርጉ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ብሉገቲከ አረብኛ ዋጅብ አይደለም። አረብኛ ሰው ቢችል ጥሩ ነው። አረብኛው እንኳን ባይችል በራሱ ቋንቋ በሚያውቀው ቋንቋ የፈለገውን ነገር ማድረግ አለበት አሉ። ይሄን ብዙዎቻችን ዘንግተናል ማለት ነው። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ከሰላት አካላት መካከል በጣም አንድ የአላህ ባሪያ ወደ አላህ የሚቀርበው በሱጁድ ሰዓት ነው አሉ። በሱጁድ ሰዓት ወደ አላህ ከሚቀርበው በላይ በምንም ዒባዳ በየትኛው ዒባዳ ወደ አላህ አይቀርቡም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ግንባራቸው የተከበረ ግንባር ነው። ለአላህ ብለን መሬት ላይ ስንደፋ በዛ ሰዓት አላህን መፍራት፣ አላህን መማፀን፣ ቀብሩን ማስታወስ፣ አኺራን ማስታወስ፣ የአኺራውን ስቃይ መከራ ማስታወስ ሲገባን ሌላ ነገር ነው የሚወስደን ማለት ነው። እንደዚህ ሱጁድ ያሳፍራል ወላሂ። አንተ ያለ ወደ አላህ በጣም የምትቀርበው በዛ ሰዓት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛ ሰዓት ነው አሉ። በሱጁድ ሰዓት ነው ወደ አላህ በጣም የሚቀርበው የአላህ ባሪያ በሱጁድ ሰዓት ነው። በሱጁድ ሰዓት ዱዓ አድርጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዱዓ አድርጉ፣ አላህን ለምኑ፣ አላህን ተማጸኑ። ከዱንያውም ከአኺራውም ፈተና አላህ እንዲጠብቃችሁ ተማጸኑ አሉ። ደግሞ ሱጁድ የምናደርገው የምንሰግደው ለዱንያ አይደለም ለአኺራ ነው። በዛ ሰዓት መታወስ ያለበት እኛ ማስታወስ ያለብን መዘከር ያለብን የተኛውን ነው የአኺራን ጉዳይ ነው። ከቀብር ጀምሮ ያለውን መከራ ማለት ነው። ቀብር እንደሚታወቀው ጨለማ ቤት ነው። ማንም መቶ አያበራልህም ስራህ እንጂ ማለት ነው። ቀብር እንደሚታወቀው ጨለማ ቤት ነው። ማንም ሊያበራልህ አይችልም። እንደሚጠባብ ቤት ነው። ያን ጥበት ማንም ሊያሰፋልህ የሚችል የለም። አንተ እዚህ ሆነህ በመልካም ስራ በመዝገድ በመዘከር አላህ መዘከር ዱዓ ማድረግ ካላሰፋው ማንም አያሰፋልህም ያንን ቀብር ማለት ነው። ቀብር ደግሞ እንደዚህ ብቸኛ ቤት ነው። ያን ብቸኛ ቤት አላህ ሱብሓነሁ ወተዓላ አጫዋች እንዲያመቻችልህ አጫዋች አላህ ሱብሓነሁ እንዲመድብልህ የሚታደርገው አንተ ራስህ ነህ እዚህ ማለት ነው። ግን እኛ ሰላት ላይ የምንሰራቸው ስራዎች በጣም የሚያሳፍሩ ናቸው። ቅራአታችን የሚያሳፍር መኻሪጅ الحروفን ያልጠበቀ ቅራአት ስንቀራ የሚያሳፍር፣ ሩኩዑ የሚያሳፍር፣ ሰው እግሩን እያየ የተወሰወሰ ወይ ወደ ሰማይ አንጋጦ ወይም ደግሞ ወደ መሬት አቀርቅሮ ሩኩዕ ያደርጋል። ያሳፍራል ወላሂ። አላህ ፊት ቆሞ አንድ ሰው አደብ መያዝ ሲገባው፣ ስርዓት መያዝ ሲገባው በቃ ምንም ነገር ለውጥ አናረግም ማለት ነው። ስለዚህ በዛ ሰዓት አላህ ሱብሓነሁ ወተዓላ ያዕለሙ ኩለ ሉጋት ሁወ ረቡ ኩል ሉጋት ሁወ ረቡ ኩል ሉጋት። አላህ ሱብሓነሁ ወተዓላ የቋንቋዎቹ ሁሉ ባለቤት ነው ማለት ነው። አረብኛ ብትሉ፣ አማርኛ ብትሉ፣ ኦሮምኛ ብትሉ፣ ጉራግኛ ስልጥኛ ብትሉ፣ ትግርኛ ብትሉ፣ አፋርኛ የፈለገ ይሁን የቋንቋዎች ባለቤት ማን ነው? አላህ ነው። ማን የፈጠረው ቋንቋን?
الله نفتراቸው ስለዚህ በየትኛውም ቋንቋ አላህን ቢጠይቁት ለጥያቄያቸው አላህ ምላሽ ይሰጣል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው ይህን ንግግርኛ ማክበር አቃተን ይህን ንግግር ይህን ትእዛዝ ማክበር አቃተን ለኛ ማለት ነው ይሄ ምንድነው የሚያሳየው የኛ የኢማን ዝቅታ ከፍታን አይደለም የሚያሳየው ኢማናችን በጣም መውረዱ ማለት ነው እንደው ስጁዱም ለማስመሰል ይመስላል ሩኩዑም ለማስመሰል ይመስላል ከሰው እኩል ለመሆን ከሰራዮቹ እኩል ለመሆን ሰገደ እንዴ ይባል ሩኩዕ አደረገ እንዴ ይባል ይመስላል والله ለምንድነው ይሄን ያልኩበት ምክንያት ምንድነው ትኩረት የለም ሩኩዕ ላይ ምን ማለት እንዳለበት አታውቅም ሩኩዕ ላይ ብዙ ዱዓዎች አሉ ስጁድ ላይ ብዙ ዱዓዎች ሩኩዕ ላይ ለምሳሌ اللهم لك ركعت ትላለህ ጌታዬ ሆይ ሩኩዕ ያደረኩት ለአንተ ነው ትላለህ اللهم لك ركعت وبك آمنت ولك أسلمت ሶስቱም ብቻ በሉ እስኪ በቃ ጌታዬ ሆይ እኔ ላንተ አጎነበስኩኝ በአንተም አመንኩኝ ላንተም ደግሞ እጅ ሰጠው ይባላል ሌሎችም ዱዓዎች አሉ እነኚህን ዱዓዎች ማፈዝ ያስፈልጋል ማለት ያስፈልጋል በሩኩዕ ሰዓት ሩኩዕ ያደረከው ለማን እንደሆነ ማስተዋወስ አለብህ ሩኩዕ ያደረከው ሰባቱንም ሰማይ ሰባቱንም ምድር ለፈጠረው ለአላህ ነው ሩኩዕ የምታደርገው የምታጎነብሰው ከአላህ ውጭ ሩኩዕ የሚደረግለት የሚጎነበስለት ነገር የለም ማለት ነው እምቢተኞቹ ሲቀሩ እምቢተኞቹ ለእንጨት የሚያመልኩ አሉ ለሰው ሁሉም ይሰግዳል ለሰው የሚያጎነብስ አለ ለሰው ስጁድ የሚወርዳል ልክ በቅርብ እንዳየነው ማለት ነው ለሰው ስጁድ ይወርዳል ግን السجود والركوع لله سجودም ሩኩዕም ሰላት በአጠቃላይ የአላህ ብቻ ነው የአላህ መብት ነው ከአላህ ውጭ ለማንም አይገባው ማለት ነው ግን በዛ ሰዓት ግን መደረግ ያለበትን እኛ ከአላህ የምንፈልገውን አላህ ለኛ ሊያሳካልን ምንሻው ነገር ለአላህ ማሳወሱ አይረሳም እሱ ግን እንደው እኔ እንኳን ባውቅ እሱ እኮ ውስጥ ያቀር አላህ Subhanahu Wa Ta'ala إن الله يعلم السر الله مستتر الله قال مرنا وأخفى الله قال أخفى ማለት የሰው ልጅ በቀልቡ የሚደብቀው ማለት ነው ወይም ደግሞ አخፋ ማለት ነገ የሚሆነው ነገር ለወደፊት የሚሆነው ነገር አላህ ያውቃል ማለት ነው ምስጢር የሚባለው ሰዎች ተደብቀው ከሰዎቹ ተደብቀው ሰዎቹ የሚሰሩት ነገር ምስጢር ይባላል በሰዎች ተደብቀዋል ሰው እንዳያቸው يعني اجتماع كاسة ልዩ ስብሰባ አድርገው ሚያሰዩትን ሴራ መልካም ይሁን መጥፎ አላህ ያውቃል አخፋ ደግሞ ምንድነው ለወደፊት የሚሆነው ለወደፊት ማን ምን መሆን እንዳለበት ነገ ምን እንደሚከሰት ከአንድ ሰዓት በኋላ ምን እንደሚከሰት ለሊት ምን እንደሚከሰት አላህ ያውቃል እኛ እናቅም ያን ማለት ነው ስለዚህ የኛን ጉዳይ አላህ እያንዳንዱን ጉዳያችንን የሚያሳስበንን ነገር የሚያስጨንቀንን ነገር እኛ ለኛ እንዲሳካልን ምንፈልገው ነገር አላህ ያውቃል ከማቆም ጋር ግን አላህ ምን አለ فادعوني ጠይቁኝ አለ ለምኑኝ አለ ለልመናችሁም ደግሞ ምላሽ እሰጣለሁ አለ وإذا سألك عبادي عني على الله سبحانه وتعالى ለነብዩ ሰለላሁ ዐለይሂ ወሰለም የኔ ባሪያ ስለኔ ከጠየቀህ فإني قريب على الله سبحانه فإني قريب እኔ ቅርብ ነኝ على الله سبحانه وتعالى أجيب دعوة الداعي إذا دعان ማንኛውም ለማኝ በሚለምነኝ ጊዜ ለልመናው ምላሽ እሰጣለሁ አላህ Subhanahu Wa Ta'ala ከዱዓ ሁሉ በላይ ዱዓ ምንድነው ሰላት ላይ የሚደረግ ዱዓ ነው ከዱዓ ሁሉ በላይ ዱዓ መቼ ነው
ስጁድ ላይ የሚደረግ ዱዓ ነው። ስጁድ ላይ አይንህን ከፍተህ አይን አይሸፈንም ስጁድ ላይ። አፍንጫ ደግሞ ከግንባር ነው የሚቆጠረው። ግንባር ብቻ አይደለም ስጁድ የሚወርደው፣ ግንባርና አፍንጫ አንድ ላይ ነው መሬት ላይ ማስነካት አለብን። በዛ ሰዓት አይናችንን ከፍተን ያ ረቢ እንበለው እስኪ አላህ ያ አላህ ያ ኻሊቀ ሰማዋት ወልአርድ የሰማይ የምድርም ጌታ የሆንከው አላህ ይህንን ጉዳይ አሳካልኝ እስኪ እንበለው። አላህ አያሳፍርም፣ የሚያሳፍር ጌታ አይደለም። አይተናል ብዙ ነገር ካሁን በፊት ማለት ነው። ወላሂ ከአላህ ተለምኖ የሚጠፋ ነገር የለም። ከአላህ ተለምኖ የሚቀር ነገር የለም። አላህ ሱብሓነሁ ወተዓላ ሁሉን ነገር አድራጊ ጌታ ነው። ማድረግ የሚችል ችሎታውን ብቃቱም ያለው ጌታ ነው አላህ ሱብሓነሁ ወተዓላ። እኛንን ወደ ኋላ ምናፈገፍገው እኛንን፣ በራሳችን የምንብቃቃው እኛንን። የአላህ ዱዓ፣ የአላህ እገዛ፣ የአላህ እርዳታ እንደማያስፈልገው ሰው ምንሆነው እኛንን እንጂ አላህ ሱብሓነሁ ወተዓላ ባብሁ መፍቱሑን የአላህ በር 24 ሰዓት ክፍት ነው። በተለይ ማታ አካባቢ ነቢዩ ሲናገሩ ሰለላሁ ዐለይሂ ወሰለም ረቡና የንዝሉ ኢለ ሰማዕ ዱንያ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኩለ ለይላ በየሌሊቱ አላህ ወደ ሰማዕ ዱንያ ይመጣል አሉ። ይህ ሰማይ ማለት ነው፣ የሚታየው ሰማይ ማለት ነው። ይመጣና ማን ነው የሚጠይቀኝ እንድሰጠው፣ ማን ነው ከወንጀል ያጠራኝ ብሎ የሚለኝ ከወንጀሉ እንዳጠራ ብሎ አላህ ሱብሓነሁ ወተዓላ ባሮቹን ይማጸናል አሉ ነብዩ። እጁን ዘርግቶ ነው የሚጠይቀው፣ እጁን ዘርግቶ በየቀኑ ለዛሬ ማለት ነገም ሁሉ ጊዜ ማለት ነው። በረመዳን ብቻ አይደለም፣ ሁሉ ጊዜ በየቀኑ አላህ ይሄ የምናየው ሰማይ ደርስ ይመጣል ካለበት ከአርሽ ማለት ነው። እንዴት እንደሚመጣ አላህ ነው የሚያውቀው። ተራምዶ ነው ወላሁ አለም። በምን ይመጣ ወላሁ አለም ነው። ግን እንደሚመጣ ነብዩ እንዳስተማሩ እናምናለን። ይመጣል ይወርዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያን እናምናለን። ስለዚህ በስጁድ ሰዓት በሩኩዕ ሰዓት ቀልባችን ሰብሰብ እናርገው። እስኪ ስንሰግድ ለሰላታችን ትኩረት እንስጥ። ገባችሁ? ስለዚህ ኢንሻአላህ የዛሬው እዚህ ያቆማለሁ። እኔም በተናገርኩት እናንተም በሰማችሁት የሚሰራ ሰዎች አላህ አድርገን እያልኩ እዚህ ያቆማለሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።